በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ገና ስም ሳይወጣላት የታሪክ መዛግብት ሳይዘረጉ ስልጣኔ በጨለማ ውስጥ ሳለች የእግዚአብሔር ጣቶች በቅዱስ መጽሐፍ ገጾች ላይ ያንተን ሀገር ስም ቀርጸውት እንደነበር ታውቃለህ? ኢትዮጵያ የሚለው ስም በመጽሐፍ ቅዱስ ውስጥ ከ40 ጊዜ በላይ የተጠቀሰው ለታሪክ ማጣቀሻ ብቻ አይደለም። በውስጡ ጥልቅ የሆነ የመለኮት ምስጢር፣ የቃል ኪዳን ታሪክና ለዓለም ሁሉ የተረፈ በረከት ታቅፎ ያዘ በመሆኑ እንጂ። ዛሬም ብዙዎች ትኩረት ያልሰጧቸውን ነገር ግን ማንነታችንን የሚገልጡ ለመጨረሻውም ዘመን ዝግጅት የሚያግዙንን 7 ታላላቅና አስገራሚ ምስጢራትን በጥልቀት እንመረምራለን። ዝግጁ ከሆናችሁ ወደ ቅዱሱ የታሪክ ጉዞ አብረን እንሂድ። ምስጢር 1 የኤደን ገነትና የጊዮን ወንዝ ምስጢር። ታሪካችን የሚጀምረው ከሰው ልጅ አፈጣጠር ጋር ነው። ብዙዎች ኤደን ገነት የት እንደነበረች ሲጠይቁ ዘመናትን አስቆጥረዋል። መጽሐፍ ቅዱስ ግን በመጀመሪያው መጽሐፍ በኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ በግልጽ እንዲህ ይላል፣ የሁለተኛውም ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል። ይህ ምን ማለት እንደሆነ አስተውላችኋል? ዓለም ገና በኃጢአት ሳትረክስ እግዚአብሔር ለሰው ልጅ ካዘጋጃት ቅድስት ስፍራ የሚፈልቅደው ወንዝ መዳረሻው ኢትዮጵያ ነበረች። ጊዮን የኢትዮጵያ የጥምቀት ውሃ ነው። ጊዮን የእግዚአብሔር በረከት ከኤደን ተነስቶ በቀጥታ ወደ እኛ ምድር የፈሰሰበት መለኮታዊ መስመር ነው። ኢትዮጵያ ከፍጥረት ማለዳ ጀምሮ በእግዚአብሔር እይታ ውስጥ የነበረች ምድር ለመሆኗ ከዚህ በላይ ምን ምስክር ያስፈልጋታል? ምስጢር 2 የሙሴ ሚስትና የእግዚአብሔር ጥበቃ። በኦሪት ዘኍልቍ ምዕራፍ 12 ላይ አንድ እጅግ የሚገርም ታሪክ እናገኛለን። ታላቁ ነቢዩ ሙሴ አንዲት ኢትዮጵያዊት ሴት አገባ። በዚህም ምክንያት እህቱ ማርያምና ወንድሙ አሮን በሙሴ ላይ አንጎራጎሩ። እንዴት ሙሴ ኢትዮጵያዊቷን ያገባል አሉ። እዚህ ጋር ነው ምስጢሩ ያለው። እግዚአብሔር በሙሴ ላይ ስላጎረመሩ ሳይሆን ኢትዮጵያዊቷን በማቃለላቸው ክፉኛ ተቆጣ። ማርያምንም በለምጽ መታት። እግዚአብሔር ለኢትዮጵያዊቷ ወገነላት። ይህ የሚያሳየው ኢትዮጵያ በብሉይ ኪዳን ዘመን እንኳን ሳይቀር በእግዚአብሔር ፊት ምን ያህል የከበረችና የተመረጠች እንደነበረች ነው። እስራኤላውያን ከሌላ ወገን ጋር ቢጋቡ በሚቀሰፉበት ዘመን እዚህ ጋር ግን ኢትዮጵያዊቷን ለምን አገባ በማለታቸው ሲቀጡ እንመለከታለን። እግዚአብሔር ስለ ኢትዮጵያዊቷ ክብር ሲል ካህኑን አሮን ገሰጸ። ዛሬም ድረስ ይህ መለኮታዊ ጥበቃ በሀገራችን ላይ አለ። ምስጢር 3 የንግሥተ ሳባና የጥበብ ፍለጋ። ብዙዎች የንግሥተ ሳባና የሶሎሞንን ታሪክ እንደ ተራ የፍቅር ታሪክ ያዩታል። ምስጢሩ ግን ከዚያ የላቀ ነው። ንግሥተ ሳባ ከዓለም ዳርቻ ተነስታ የሶሎሞንን ጥበብ ለመስማት ስትመታ ይዛ የመጣችው ወርቅና ዕጣን ብቻ አይደለም፣ የልቧን ጥያቄና የእግዚአብሔርን ፍለጋ እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ የደቡብ ንግሥት በፍርድ ቀን ተነስታ በዚህ ትውልድ ትፈርዳለች ብሎ ሲናገር ለኢትዮጵያዊቷ ንግሥት ያለውን ታላቅ አክብሮት ገልጧል። እሷ የጥበብ ምንጭ የሆነውን እግዚአብሔርን ፍለጋ ስለተጓዘች ሀገራችን ኢትዮጵያ ወደ እውነተኛው አምልኮ ቀድማ እንድትገባ በር ከፍች ሆናለች። ይህ ታሪክ በኢትዮጵያና በጽዮን መካከል ያለው የማይበጠስ የቃል ኪዳን ሰንጨትን የጀመረ ምስጢር ነው። ምስጢር 4 ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይህ የመዝሙረ ዳዊት መዝሙር 68 ቁጥር 3 ቃል ለብዙዎቻችን የዘወትር ጸሎታችን ነው። ነገር ግን ቃሉ ጥልቀት ይገርማል። ትዘረጋለች የሚለው ቃል በዕብራይስጡ ትርጉም በፍጥነት ትሮጣለች፣ ሻልሄይሰን የሚል ትርጉም አለው። ኢትዮጵያ ወደ እግዚአብሔር ለመድረስ አታመናታም፣ አትዘገይም። ዓለም በጣዖት ስትባከን፣ ኢትዮጵያ ግን እጆቿን ዘርግታ ፈጣሪዋን ትማመጽ ነበር። ዓለም በቁሳቁስ ክምችት ራሱን ሲጠምድ፣ እሷ መንፈሳዊነቷን ከፍ ማድረግ ከአምላኳ ጋር ትነጋገር ነበር። ይህ ትንቢት ኢትዮጵያ በክርስትና ሃይማኖት ጸንታ እስከ ምጽአት እንደምትኖር እናም ጸሎቷም ሁልጊዜ ወደ ሰማይ እንደሚደርስ የተነገረ የዘላለም ተስፋ ነው። ለዚህም ነው በታሪካችን ውስጥ የመጡብን መከራዎች ሁሉ በጸሎታችን ኃይል ድል የተነሱት። ምስጢር 5 የጃንደረባው ምስጢር እና የቀዳሚነት ክብር። በሐዋርያት ሥራ ምዕራፍ 8 ላይ የምናገኘው የኢትዮጵያዊው ጃንደረባ ታሪክ መጽሐፍ ቅዱስ ስለ ኢትዮጵያ ካስቀመጣቸው ትልልቅ ምስጢራት አንዱ ነው።
ይህ ሰው በኢየሩሳሌም ለመስገድ ሄዶ ሲመለስ በሰረገላው ላይ ሆኖ የነቢዩ ኢሳይያስን መጽሐፍ ያነብ ነበር። አስተውሉ። ሐዋርያት ገና ወንጌልን ለዓለም ማድረስ ሳይጀምሩ ይህ ኢትዮጵያዊ ግን መጽሐፍ ቅዱስን እያነበበ ነበር። ኢትዮጵያ ወንጌልን የተቀበለችው በሰዎች ግፊት ሳይሆን በመንፈስ ቅዱስ መሪነትና በልቧ ባለው የእውነት ጥማት ነው። ጃንደረባው የተጠመቀው ከጳውሎስ መለወጥ በፊት ነው። ይህም ኢትዮጵያን በአዲስ ኪዳን የመጀመሪያ ክርስቲያን ሀገር እንድትሆን አድርጋታል። ይህ ታላቅ ክብር ነው። ምስጢር 6 የክንፍ ድምፅ ያለባት ምድር። ነቢዩ ኢሳይያስ በምዕራፍ 18 ላይ ስለ ኢትዮጵያ ሲናገር በኢትዮጵያ ወንዞች ማዶ ያለችው የክንፍ ድምፅ ያለባት ምድር ሆይ ይላል። ይህ የክንፍ ድምፅ የሚለው ቃል ብዙ ምስጢራትን ይዟል። ሊቃውንት የሚተረጉሙት በምድሪቱ ላይ የሚሰማው የቅዱሳን መላእክት የክንፍ ድምፅና የጸሎት ዜማ ነው። ኢትዮጵያ በመላእክት የምትጠበቅ በጸሎት የጣገቸች ምድር መሆኗን ነቢዩ ከብዙ ሺህ ዓመታት በፊት ተመልክቶታል። ይህ የኢትዮጵያ ወንዞች ማዶ ያለችው የሚለው አገላለጽ የዓለምን ዓይንና ጥበብ የምታልፍ በመለኮታዊ ጥበቃ ስር ያለች ልዩ ክልል መሆኗን ያሳያል። ምስጢር 7 የታቦተ ጽዮን ማደሪያና የኪዳን ሀገር። በመጨረሻም ትልቁና ታላቁ ምስጢር መጽሐፍ ቅዱስ ስለ እግዚአብሔር ታቦትና ስለ ክብሩ ማደሪያ ይናገራል። በዮሐንስ ራእይ ላይ የእግዚአብሔር ታቦት በሰማይ ታየ እንደሚል ሁሉ በምድር ላይ ደግሞ የታቦቱ ማረፊያ የሆነችው ቅድስት ሀገር ኢትዮጵያ ናት። እግዚአብሔር ለምን ኢትዮጵያን መረጠ? ምክንያቱም ኢትዮጵያ ለሕጉ የምትታመን ለቃሉ የምትገዛና ክብሩን የምትሸከም ስለሆነች ነው። የታቦተ ጽዮን በኢትዮጵያ መገኘት ተራ የታሪክ አጋጣሚ ሳይሆን እግዚአብሔር ከጥንት ጀምሮ ያቀደው በነቢያት የተነገረውና በታሪክ የተረጋገጠ መለኮታዊ ምስጢር በመሆኑ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ኢትዮጵያዊ መሆን ማለት ዝም ብሎ በአንድ መልክዓ ምድር ላይ መኖር ማለት አይደለም። ኢትዮጵያዊ መሆን የዚህ ሁሉ ታላቅ ምስጢርና ቃል ኪዳን ወራሽ መሆን ማለት ነው። መጽሐፍ ቅዱስ ስለ ሀገርህ የመሰከረው ምስክርነት ዛሬም ሕያው ነው። ዓለም ሀገርህን በድህነትና በችግር ስትፈርጃት፣ አንተ ግን መጽሐፍ ቅዱስን ገልጠህ ማንነትህን ተመልከት። አንተ የጊዮን ልጅ ነህ። አንተ የንግሥተ ሳባ የጥበብ ወራሽ ነህ። አንተ የጃንደረባው የእምነት ፍሬ ነህ። ይህ ክብር እንዳይጠፋብህ ሃይማኖትህን አጽና፣ ሀገርህን ውደድ፣ ወደ ፈጣሪህም እጆችህን ዘርጋ። ይህ ታሪክ ለሁሉም እንዲደርስ ሼር በማድረግ የክብራችን ተካፋይ አድርጓቸው። እግዚአብሔር ኢትዮጵያንና ሕዝቦቿን ይባረክ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።